ከነሸህ ኸድር የቀረበ 22 አለ። ስንት ነጥብ ሆነ? 38 ነጥብ ሆነ። ብዙ ቀን ፈጀብን ሌት ቀን ሐቂቃ። ምክንያቱም ሰዎቹ ላይ እንዳንበድል በሚል ብዙ ተጨቃጭቀናል። እንዲሁም ደግሞ በየዋህነት ወላሂ አገር ሽማግሌ ቢሆን ወዲያውኑ ጨርሳታል። እኛ ግን አላህን በመፍራት እስኪ እንደው እንይላቸው አገላብጠን እያል ውስጥም ስቃይ አለ። በዚሁ አጋጣሚ የምትይዙልኝ ስቃይ አለ ውስጥም። የሆነ ነገር ጨርሰን ጫፍ ስንደርስ ኧረ እኔ አልገባኝም እሚላል ወዲ ኋላ ተመልሰን እንደገና እንዲያው ያ ሁሉ ሰው ተማምኖ ተመካክሮበት ግን ወዲ ነጥቡ ማጠናቀቅ ሄድን ማለት ነው። እንግዲህ ሽምግልናውን ደግሞ ለምትጠይቁ ወንድሞች ሂደቱን ወላሂ ፓራስታሞል እየተቀባበልን ነበር። ስቅይት ብለን ነው የነበረው። ብዙ የሚባሉ አሉ አስረባናችኋል አፉ በሉ ምናምን ራብ አይደለም። በህሌና ነው የተጫወታችሁት። ሳይኮሎጂካሊ ጉድት አድርገውናል። ሐቂቃ ታመናል። በተለይ ከነሸህ ኸድር በኩል አላህ ፊት ስለምቆም ነው። ወላሂ በጣም አሰቃይተውናል። በጣም እኔ ራሴን እስከ መሳት እስከ መድረስ ደረጃ ማለት ነው። የነጥብ አስይዘውኛል። ነጥብ የሚይዝ ወይም ደግሞ ሹራውን የሚመራ አድርገውኛል። ስቅይት አላህን ፍሩ ሸህ ኸድር ብለዋቸው እንኳን አይሰሙም። አላሁ አለም ለምን እንደሆነ። ኧረ አላህን ፍሩ፣ አላህን ፍራ አንተ ብየራሱ አላህን ፍራ፣ ዝም በል አላህን ፍራ። ጭራሽ እስከዚህ ድረስ ነበረ ስቃይ ነበረው። ናም በዚህ ልክ ነው አብዛኛው ሽማግሌ ማለት ይቻላል። በቃ ከኔና እየወሰደ ነው። ወላሂ አላህ አለብኝ ቀበር አለብኝ። ብዙ ብላችኋል ሸህ ኸድር አላህን ፍሩ ብዙ ብላችሁናል። ሐቂቃ ጆሮአችን ይሰማል። ቤት አተን አይደለም ይሄር ነውኛ እምንበላው ቸግሮን አይደለም ይሄር ነውኛ ቀልብ ይመሽቶብሻል እያላችሁ ለሸህ አህመድ የተለያየ ነገር አባባል ትሉ ነበረ። ዙሮ ስቃያችንን ለመግለጽ ያህል ብዙ ጆሮአችን ብዙ እየሰማ ነበር። ኧረ ምን እንሁን? በጎን ሽምግልና አለ፣ በጎን የነሳቸው ንግግር አለ፣ አሽሙር ንግግር አለ፣ ብዙ ነገር እንሰማለን። ስቅይት ይሄ ሁሉ ሲሆን እስካሁን ድረስ ከጀመርን ጀምሮ ነጥቡን እስከምንይዝ ውለን እስከምናድር በዙ አጋጣሚ የምነግራችሁ ወንድሞች የአዲስ አበባ ሰለፍይ ወንድሞች እዛ ቤት እየተቸገሩ ነው። ቀኑንም ሌቱንም እዛ ናቸው። ሲዋክ ሽጠው ጫማ ጠርገው ወዛደርነት አገልግለው ሸክም ተሸክመው የሚያድሩ ወንድሞች ጉዳያችን ይታይልናል እያሉ ቁጭ ብለው ነው በረንዳ ያሉት። በዚህ ሁኔታ ላይ ሰውም ሲበዛ ግርግር ሲሆን አየሩ ትንሽ በጣም አሰጋ። በቃ የሰላም ቀጠና አልመስላለ። እነሱም አምዮች ጋር ሄደው ያወራሉ። ሐቁን ነው ያወራሉ። እነ ሸህ ኸድርም እዛች ሄደው ይመክራሉ። የሆነ ነገር ስንላቸው ወይ ፍንክችት አንዲት ነገር እንዲህ አርጉልን አስተካክሉልን ይችን ነጥብ ኧረ በጭራሽ ይሄን ታልሰራችሁ ተው እንደውም ይሳለቁብን ነበር። ቆሎ መብላት እንጂ ማሸት አይጨርሰውም እያሉ ይጽፋሉ በሚዲያ ያኺ والله العظيم። ከዚህም በላይ ብዙ ነገር ነበረ ይስተካከላል በሚል ተስፋ ግን እየሮጥን ነው አሁንም ያለ ነው። هذا بيان للناس وهدى وموعظة للمتقين ولا تهنوا ولا تحزنوا وأنتم الأعلون إن كنتم مؤمنين. بسم الله الرحمن الرحيم. الحمد لله رب العالمين الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا. أشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما مزيدا. أما بعد عباد الله، أحييكم بتحية أهل الجنة في الجنة وأهل الإسلام في الإسلام، وها هي السلام عليكم ورحمة الله وبركاته إن شاء الله. يقول الله جل وعلا في كتابه الكريم: هذا بيان للناس وهدى وموعظة للمتقين.
ولا تهنوا ولا تحزنوا وأنتم الأعلون إن كنتم صادقين أو إن كنتم مؤمنين. الله سبحانه وتعالى فقدوك أقنانيا عندنا قراتوش نبابالا إن شاء الله. الله جل وعلا من الألب تكبر قالوا هذا بيان للناس إنه قرآن يا الله سبحانه وتعالى مبراريا مقلجا نو للناس لسوج يطفاباتشون نقر ማገኛ የሆነ ማብራሪያ ነው። ወሁደን መመሪያም ነው። ወመውዒዘቱን መገሰጫም ነው። ሊልሙተቂን ባይሆን አላህን ለሚፈሩት ይላል አላህ ሱብሓነሁ ወተዓላ። ወላ ተሂኑ አትድከሙ፣ ወላ ተሕዘኑ አተክዙ ድካማ ይሰማችሁ የሆነ ነገር ሲፈጠር ጓ አትበሉ፣ አተክዙ፣ አብሽር። ወአንቱሙል አዕለውና እናንተ የበላይ ናችሁ። ኢን ኩንቱም ሙእሚኒን ትክክለኛ ማኝ ከሆናችሁ ተወኩላችሁ የጠነከረ ከሆነ አላህ ሱብሓነሁ ወተዓላ ላይ ያላችሁ መደገፍ ትክክለኛ ከሆነ እምነታችሁ የጸና ከሆነ እናንተ የበላይ ናችሁ፣ ማንም አይጎዳችሁ ይላል ልዑሉ ጌታ አላሁ ሱብሓነሁ ወተዓላ። ከዚህ በመነሳት በመጀመሪያ ደረጃ የሚነበበው የሆነው ቁርአን መውዒዛ ነው፣ መመከሪያ መገሰጫ ነው። ሐዲስም ከዛሊክ ማንኛውም አካል ሲናገረው ሐዲሱን ሲያወጣው ራሱን መክሮ ሌሎችን ለመምከር መሆን አለበት። ዒባደላህ የተለያዩ ነገራቶች ሊፈጠሩ ይችላሉ። ነገር ግን አኼራን የሚያበላሽ ነገር፣ ስራችንን ብልሽሽት የሚያደርግ ነገር ባናደርግ፣ አላህን የሚያስወድድ ወደ አላህ የሚያቃርብ ነገር ብናደርግ ኸይር ነው። ብንመካከር ጥሩ ነው። መመካከር የሚባለውን ነገር ባንዘነጋው ኸይር ነው። ለመመካከር ተዋዱዕ ያስፈልጋል፣ ዝቅ ማለት ያስፈልጋል። ትዳር ለመምራት ዝቅ ማለት ያስፈልግ የለም። ዳዕዋ ለመምራትም ዳዕዋ ለመያዝም ተዋዱዕ ተጣውዕ ሊኖር ይገባል። ተጣውዕ የሚባለውን ነገር ነቢዩ ዓለይሂ ሰላቱ ወሰላም ሙዓዝን ወደ የመን በላኩት ሰዓት ከጓደኛው ጋር ተጣወዓ ወላ ተኽተሊፋ፣ እሺ እሺ ተባባሉ፣ ተሰማሙ፣ አደራ እንዳትለያዩ እንዳትጨቃጨቁ ብለዋል። ስለዚህ መስማማት፣ እሺ እሺ መባባል ትልቅ የሆነ ተጽዕኖ አለው ለዳዕዋ፣ ትልቅ የሆነ ቦታ አለው ዲነል እስላም ላይ። መተዛዘዝ፣ ለሐቅ ማደር፣ ዝቅ ማለት ኸይር ነው። ዝቅ ማለት ደረጃ አለው። ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶች ለአላህ ለዲኑ ለዳዕዋው ለመንሃጅ ለሱና ዝረተው ዝቅ እንበል። አረ ዝቅ እንበል። ዱንያ ናት ይቺ፣ ጠፊ ናት፣ ሸንጋይ ናት፣ ሸዋጅ ናት፣ ፈታኝ ናት። ተው ለአላህ ዝቅ እንበል። ሐቁን እያወቅነው በውስጣችን እንደማናቀው አንሁን። ይሄ እኮ የሙናፊቆች ባህሪ ነው። ይሄ እኮ የአምባገነኖች የነ ፊርዓውን ባህሪ ነው። ትክክለኛውን ውስጡን እያወቁ ተከቡር፣ የበላይነት ስሜት መኖር የአማኞች ባህሪ አይደለም። ዝቅ እንበል፣ አላህ ከፍ ያደርገናል። አላህ ሱብሓነሁ ወተዓላ በመልእክተኛው አንደበት ሲመክረን እንዲህ ይላል፣ ማ ተዋضዐ አሐዱን ሊላህ ኢላ ረፈዐሁ ላህ። ማንም አካል ለአላህ ብሎ ዝቅ አይልም፣ አላህ ከፍ የሚያደርገው እንጂ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ተው ለአላህ ሱብሓነሁ ወተዓላ ዝቅ እንበል። ደረጃ እንፈልጋለን፣ ትልቅ ማዕረግ እንፈልግ ከሆነ ለአላህ ዝቅ እንበል።
ይሄ ነው የምለው ለወንድሞቼ ለእህቶቼ የማካፍለው ምክር። ምክንያቱም ምክር የነብያቶች ሥራ ስለሆነ ወደ ዋናው ነጥብ ከመግባቴ በስተፊት ትንሽዬ ምክር ልበል ብዬ ነው። ነሲሐ ምክር የሚባለው ነገር የነብያቶች ባህሪ ነው። ለዛም ምን ይላል አላሁ ስብሓነሁ ወተዓላ የነብያቶችን ታሪክ ሲጠቅስ ኡበሊጉኩም ሪሳላቲ ረቢ ወአንصሑ ለኩም ወአዕለሙ ሚነላሂ ማ ላ ተዕለሙን ይላል አላሁ ስብሓነሁ ወተዓላ። ኡበሊጉኩም ሪሳላቲ ጌታዬ አላህ ስብሓነሁ ወተዓላ የላከብኝን መልእክቶች አደርሳችኋለሁ። ወአንصሑ ለኩም እመክራችኋለሁ። ወአዕለሙ ሚነላሂ ማ ላ ተዕለሙን ከአላህ ስብሓነሁ ወተዓላ ደግሞ እጅግ ብዙ ነገራቶችን አውቃለሁ እናንተ የማታውቁትን እያሉ ነብያቶችን እንዲያስተምሩ አላህ ስብሓነሁ ወተዓላ ሲያስተምሩ እንደነበረ ታሪካቸውን ይነግረናል። መመካከር አሁንም ለእኛም ዋጋ አለ። ምናልባትም ምን የማውቀዋለሁ ከኔ በላይ የሚያብራራ የለም ከኔ በላይ ማን አለ በአማርኛ የሚለው ውስጥ ባንገባ ኸይር ነው። እህቶች ወንድሞች ምኑን ይሰሙታል? ይሄ አማርኛ ይችል ምን አይባልም። ሰው በሚችለው የሚሰጠውን ምክር መስማት ነው። አንድ ሙስሊም በሙስሊም ላይ ካለው ሐቅ ሊመክረው ነው። ሲያይ የሆነ መጥፎ ነገር ሲያይበት፣ ሸሪዓ የማይደግፈው ነገር ሲያይበት፣ ሙኻለፋ ሲያይበት ተው ወንድሜ ተይ እህቴ ሊል ነው። ይሄ ሐቅ ነው። እንግዲህ ይሄ ሆኖ ምክር ተሰጥቶ የማይጠቅም ከሆነ መተው ነው። ምን ይደረጋል መቼስ። ወላ ينفعكم نصحي إن أردت أن أنصح لكم إن كان الله يريد أن يغويكم هو ربكم وإليه ترجعون እንግዲህ ምክሬ አይጠቅማችሁም። إن أردت أن أنصح لكم እኔ መምከር ስፈልግ እናንተም አትቀበሉ ከሆነ ምክሬ አይጠቅምም። ምንም ፋይዳ የለውም። ቦታ ሲኖር ነው ለምክር ተቀባይ ሲኖር ነው፣ ለዝናብ መሬት ሲኖር ነው የምታበቅለው። ደህና መሬት ሲሆን ምክሩ ልክ እንደ ዝናብ የሚበቅለውና ወደ ተግባር የሚገባው ሰውዬ ልክ መሬት አዝርቷን እንደምታወጣው ማለት ነው። አለዛ ድንጋይ ላይ ውሃ ማፍሰስ ነው የሚሆነው። እና ምን ይላሉ ነብያቶች? ወላ ينفعكم نصحي የኔ ምክር ምንም ሊጠቅማችሁ አልቻለም። እኔ አረቱ أن أنصح لكم እናንተን ለመክር ብፈልግም እንኳ إن كان الله يريد أن يغويكم እንግዲህ አላህ ስብሓነሁ ወተዓላ በአዘል ከወሰነባችሁ እንድትጠሙ هو ربكم እሱ ጌታችሁ ነው የሚያደርገውን ያውቃል። እኔ ግን የራሴን ሐቅ ተወጣሁ እያሉ መሰል ነገራቶችን ነብያቶች ያደርሳሉ ለህዝባቸው። አሁንም በዚሁ ላይ ተንተርሼ የምለው ምንድነው? ተው ምክር እንስማ፣ ወደ አላህ እንመለስ፣ ወደ እርሱ እንመለስ፣ ወደ ልዕለ ኃያሉ ጌታ እንመለስ፣ ወደ ቁርአን ወደ ሐዲስ እንመለስ። እስቲ ሐዲሱን አንሰልቸው፣ የሚነገረውን ወደ ራሳችን እናምጣ። በዚህ ላይ የዛሬው ርዕሴ የሚሆነው የተለያዩ ነጥቦችን እንግዲህ አየር ላይ ባለው ጉዳይ የተፈጠረ ነገር አለ። አሁንም ለሐቁ ትክክለኛ ለሆነችው ነገር እንደወፍቃቸው ወንድሞቼን እመክራለሁ። እያወቁ ማጥፋት ደግ አይደለም። ጠፍቶ ሳይሆን ነገሩ ምናልባትም የኩራት የበላይነት ስሜት እንዳይሆንባችሁ ወደ ሐቅ ተመለሱ። ትክክለኛ ወደ ሆነው ነገር የተከሰተውን በአግባብ አምናችሁ ብትቀበሉ ኸይር ነው። እንግዲህ ምንም ሆነ ምን የተመለከትነውን ነገር እናብራራለን بإذنላህ ጀለ ወዐላ። ያየነው ነገር ምንድነው? ስለ ጊዜያዊ ጉዳይ ስለ ውስጥ እንኳን ውስጥ ያን ያክል ባይገባኝም የደረሰችኝን ያየኋትን ነገር ለማብራራት
ሽማግሌዎቹ ለምን ዝም አሉ? ለምን አይናገሩም እነሱ የሚል ነገር ስላለ ከተመለከትኩት ነገር አላህን በመፍራት ቀብርም ስላለብኝ ማንም ሆነ ማን ሐቁ ላይ ሳልደርስ ማብራራት ያለብኝን አብራራለሁ። ምንድነው? ምን ተከሰተ? እንግዲህ የአዲስ አበባው ጉዳይ ተከሰተ፣ ይከሰታል ያለ ነው። ወንድማማች ቢኮንም እህትማማች ቢኮንም እንኳ ዱንያና ልጅ ያጣላል ይባላል። እንደሚባለውም ማለት ነው ያጣላል። ነገር ግን ጠቡ እንደቀላል ሊጀመር ይችላል። ከኋላ ብዙ ነገሮችን ጎትቶ ያመጣል። በቀላሉ መቀጠፍ የሚችል ነው። አሁንም ወደ ራሳችን እንመለስ ወንድሞች። እና ምንድነው በመጀመሪያ ደረጃ ይህ ክስተት ሲከሰት ያው የተለያዩ ወንድም ሼኽ ኸድር ይደውልልኛል ለኔ ወከዛሊከ ለሌሎችም ወንድም ይደውላል። እስኪ ተመልከቱት የሚሰራውን ነገር እንዴት ነው ጉዳዩ እስኪውልኝ እኔ እናንተ ወንድሞች ያላችሁ ብዬ የሚል ነገር ይለናል። እኔም ያው ይሄንን የራሴን ነው ሌሎችም ስለሚደወል ስለማቅ ማለት ነው ይሄንን ነገር እውነት ይሆን እንዴ ብሎ በማሰብ አብሽሩ ሼኽ ኸድር ሶብሩ ዳዕዋ ብዙ ነገር ይኮናል ሶብሩ ታገሱ እያልን ብዙ ቀኖች አልፈው ነበር። ወደ መጨረሻው ላይ ብሎት አላህ Subhanahu Wa Ta'ala ያለውን ነገር ለማየት አላህ አሳካውና ወደ መንገድ ገባን። በቃ ወደ ዋናው ጉዳይ ስገባ ማለት ነው። ወደ መንገድ ስንገባ ያው ያያችሁትን አይታችኋል እየተጻፈ ነበር። እዛ በስተፊት ሼኽ ኸድር እንደዚህ ነገር ይባላል የሚለውን ነገር ስናወራቸው ወይም ደግሞ ሲያወሩን እናንተ ብትመጡና ብታውልን መስጂዳችሁንም ብታውት የሚል ነገር ብዙ ቀን ይሉ ነበር። በዛው ላይ በማሰብ እንግዲህ መንገድ ገባን። ብዙ ሀጃ ይኖራል። ሰውነን ማንም ሰው ሀጃ የለውም አይባልም። ሁሉም ሀጃ አለው። እንኳን ዳዕዋ ላይ ያለ ሰው ገበሬም ሀጃ አለው። ዒባደላህ ሁሉንም እርግፍ አድርገን ወንድማማችነት ከባድ ነውና ኡኹዋ ስለሚከብድ ሁሉንም አርግፈን ተሃር አንድ ቀን ሟልች ቤት ዘግቶ መሄድ ይከብዳል። ያንን ተነሳን አትንጡ እንዳትመጡ ምናምን የሚል ጽሑፍም ነበረ። ያንን ሁሉ እንግዲህ የሆነው ይሁን የተፈጠረ ይፈጠር እንሂድ ብር እንላክላችሁና ተመለሱ በቃ 20 ሺህ ብር እንላክላችሁ ይላሉ። አርታውት ይሄን እንዲህ ያለው ወሬረፉ እያል ሄድን። ምንን በማሰብ ወንድማማችነትን በማሰብ መቆራረጥ እንዳይመጣ አንድ ሰው ቢወጣ ጉዳት ነው። ሐቂቃ ይሄ ጠብ የተነሳበት ነገር ገደል ገብቶ አንድ ወንድም ቢተርፍ ነበረ ደጉ። በዚህ ምክንያት ከወንድም ጋር ልዩነት ከማምጣት ማለት ነው። አላ ኩሊ ሐል መንገድ ተጀመረ፣ እየሄድን ነው። ይሄ ነገር ይጻፋል። በመንገድ ላይ ሹራ ስናደርግ ወንድሞች ሽማግሌዎች የት እንረፍ ሲባል እነዚህኞቹ የደረሳችሁ በጎሮ በኩል ያሉትና ነሻህ አህመድን ጨምሮ ማለት ነው ወይስ ደርሳችኋል እንዴት ነው መንገዱ ምን እያሉ ይጠይቃሉ። በሆነ አጋጣሚ ደግሞ መንገድ ተዘግቶብን ነበር መምጣታችን መቅረታችን። ከወዲህ ግን ሐቁን ነው እኔ አላህ ፊት ነው የምቀርበው። ከወዲህ ግን አትጻፉ እኛ ቢመጣ ብትመጡና እዚህ ችግር ቢፈጠር ወየው እኛ ያለንበትም የተለያየ ነገር ይባላል። እንግዲህ ማረፍ ያለብን የት ነው? ደክሞናል። የሆነ ችግር ቢፈጠር ከማለት አንፃር ተመካክረን ወይ ነው የምንወስነው ነበር። እታች ወንድሞች ጋር ጎሮ ወይም ደግሞ ነሻህ አህመድ ጋር ነበር የሚታረፈው። በቃ የተፈጠረ ይፈጠር ለአላህ Subhanahu Wa Ta'ala ብለን ነው አይደል የወጣነው። ሄደን እዛው ሼኽ ኸድር ቤት ነው የምናርፈው አለ። ሄድን
እያጠያየቅን ምን እያልን ሌላ ሰው ነው መሪ ይዘን ይሄር ነው ሐቂቃ አልነገርንም። እንግዲህ እዛው የተከሰተው ይከሰት እንዳትመጡ ችግር እንደሚፈጠር አድርገው ነው የሚጽፉት። ደረስን። ስንደርስ ተገናኘን። እኔ የመጀመሪያ ጊዜ ነው ያገኘኋቸው ሸኸድርንም ሆነ አብረው ያሉ ወንድሞችን ለመጀመሪያ ጊዜ ሰላም ስንባባል ወላሂ በትከሻ ሰላም እንዴት ነው ደህና ነው አማን ነው እንደዚህ ማለት ነው። በቃ በጣም እይታቸው ያስፈራራል። አማራጭ የለምና አስገቡን። አላኩል ሐል እየመሸ ሲሄድ ብቻ ፈገግ እያሉ እያደር ደህና ፊት እያሳዩን መጡ። አደርን። በደህና አሳደሩን፣ አሳምረው አስተናገዱን። ኸይር ሆነ ነጋ። ከዛ በኋላ እንግዲህ እንመልከተው እንጂ የመጣንበትን ጉዳይ ይሄ ሁሉ ሰው መቼም ሐጃ አለው ሐጃ ዘግቶ ነው የሚል ነገር ተነሳ። ሼኽ ኸድር እዚህ ላይ ኧረ በጭራሽ አሉ። እኔ በጭራሽ አልፈልግም አሉ። ለምን ስንል እኔ አልፈልግም መቼ ይሸመግሉኛል የመጡት ሰዎች አሉ። ቅድም ተናግሬያለሁ። አቡ ሷሊህና አቡ አምሪላህ ካሉበት ጉዳዩ በተለይ አቡ አምሪላህ ካለበት ምንም ችግር እንደሌለ ወቀሳቸውን እንደሚያቀርቡ ነበር። ያም አልሆነ። ታዲያ ምንድነው የሚሻለው? ያው ከወሬ ወሬ እያደር ሞቅ ሞቅ ሲመጣ እናንተ ሁላችሁም ጠበኞች ናችሁ ደሴዎች የሚል ነገር ተናገሩ። ነው እንዴ የሚለውና ያዝ። ትንሽ ደግሞ ያው እንትን አማርኛ ትንላለሁ የሚል ነገር ስላለ መለስ ብለው ደግሞ ቆየት ብለው እኔ ደሴና ጨርሻ አላልኩም አሉ። ደግሞ አላኩል ሐል ምንድነው የምትፈልጉት ታዲያ ነዝት አላሸማገሉ ስንል እኛን ነው የሚል ነገር ስንል አይ መስፈርት አለን አሉ። እኔና ለአቡ አምሪላ ምን ነከሌ መምጣት አለባቸው አሉ። ፊት ሽምግልናው ላይ የተጠቀሱ ሰዎች የቀሩት ለምን አስቀሯቸው ብለው ወደ እነሱ የመወጠር ነገር ታየ። እሺ ይምጡ፣ በቃ ነከሌ የሚባሉት ነገር ይምጡ። ወንድሞች ጋር እያመካከርን ነው። እናንተ ጋር እንዋቀሳለን አሉ። በቃ ዘጉ። ደሴዎች ጋር እንዋቀሳለን መጣችሁት ጋር አሉ። ከዛ በኋላ ለኛ ከበደብን ዒባደላህ በጣም ከባድ ነው ለኛ። በቃ ተወቃሾቹ ተወቃሽ ናቸው ግልግል። እኛ ሁለት ሰዎች ምንድነው የምናደርገው? ምን እናርግዛ? በተለይ የሚወቀሱት ሰዎች እፊት ላይ ያሉ ሰዎች ናቸው። ጠቅላይ መስኡል ዳዕዋና ኢርሻድ መሪ የታላቁ ሼኻችን የኡስታዝ አቡን ኢብራስ ምትክ ከዳሊክ ትልልቅ ሰዎች ናቸው ያሉትና አቡ ሐቢብ እነሱ ሊወርዱ ነው፣ ተወቃሽ ሊሆኑ ነው። መጀመሪያ ላይ ማን ነው የሚያወቅሰው? አላኩል ሐል በዚህ ጥበት ላይ ስንሆን ደሴ ያሉ ወንድሞች ከዛልክ ከጊምባ እንደዚህ ከልጓማ ምናምን ይንጡ መንጣት አለባቸው አሉ። መሸ የዛለታ ምንም ሳንሰራ ሐሳብ አለ፣ ቤተሰብ አለ፣ እዚህ ስልክ ይደወላል ምን ያው ሁሉ እሺ መሸ። በጭራሽ አይሆንም ምናምን እንደዚህ ሁርክ ምናምን ነገር ሲነሳ አቡ ፋሩቅ ወደ ውጭ ወጥቶ ነበር። መጣና አየሩ በጣም ከባድ ነው ያለው ሁኔታ ውጭ ላይ አምዮቹ ጋር ያለው ነገር ትንሽ ከበድ ይላል አይነት ነገር ወሬ አመጣ። ኧረ በጣም አካበደው ሐቂቃ። እኛ እንግዲህ ያነን ሀገሩን አናቅም ምን እንደሚሰማ ሰው እንግዲህ ድንገት ተወጥቶ ለሱሉህ ተብሎ ተሄዱ። አሁን የሆነ ነገርስ ቢፈጠር በዚህ ጭንቀት ውስጥ ከተቱን። ይሄ ነገር ሲሆን በቃ ቦታውን እንልቀቅኛ፣ ይሄን ወደ ሌላ ቦታ እንሄድ። ወንድሞች ይደወልላቸው ይምጡ። ጭምቅ ሐሳቡን ነው እያንዳንዱን አልገባ ይምጡ ተባለ። ሄድን ሌላ ቦታ አደርን። ሌሎቹ ወንድም ጋር ትናንትና
እየጠበቁን ነበር። ኑ ቶሎ እንጂ ቀራችሁሳ ምን እያሉ ግን ማን ጋርፈናል? እነ ሸህ ኸድር ጋር ደግሞ አዳርም ጠብቀዋል፣ ቀንም ጠብቀዋል። ዛሬ እንኳን እነሱ ጋር እንደር። ሁለተኛ ደግሞ የሚያስፈራራ ነገር አለ። አየሩ ደስ አይልም የሚለውም ሲሆን ኸይር ነው። ወዲያ ወንድሞች ጋር ደር። በማግስቱ ወንድሞች እዛው ዋልን። ቀኑን ሁሉ ምናወራው የለንም። ምክንያቱም የደሴ ወንድሞች ሌሎቹ እና ከጊምባ እየጠበቅን ነው። መሸ፣ ደግሞ መሸ። ወንድሞች መጡ። ማሻአላህ ኸይር ሆነ። እንግዲህ ከመጡ በኋላ ወደ ነጥብ እንግባ የሚል ነገር ተነሳ። ወንድሞች ይምጡ ሲባል ወይም ደግሞ ወንድሞች ከመጡ በኋላ ሀያ ወደ ነጥቡ እንግባ ምንድነው የምታቀርቡት አልናቸው። ይህንን ስንላቸው እኔ ወቀሳችን ደሴዎች ጋር ነው እንጂ መቼ አዲስ አበባዎቹ ጋር ነው? አዲስ አበባዎቹ ጋር ትንሽ ናት፣ አንድ አፍታ 30 ደቂቃ ማፈጅ። ዋናው ጠባችን ደሴ ጋር ነው አሉ። ታዲያ አፎን መጀመሪያ ላይ ይቅርታ ሽምግልና ካስፈለጋችሁ አልናቸው። የደሴ ወንድሞች ይጨመሩ ከሌላ ቦታ ይንጣ የሚለው ሳይሉ ሽምግልናውን እኛን ሞክረውና እኛን ካቃተ ልክ እንደ ሽምግልና ሂደት ሌላ እናመጣለን አልናቸው። እንጨምራለን፣ አልቻልንም እነከሌ ይጨመሩልን ይባላል በኋላ አልናቸው። ይህንን ብለናቸው አልሰሙንም ጭራሽ። እኛ ባልነው ነው አሉ። መጡ ወንድሞች። ወደ ጉዳዩ እንግባ ስንል ደግሞ በዚህ ላይ ነው እንደ የተቀጣጠርነው ደሴዎችን ልንወቅስ እኮ ነው አሉ። ማለት መጀመሪያ ላይ እነሱ አይሸመግሉንም ሲሉ የአዲስ አበባ ወንድሞች ጋር አያሸማግሉንም ነው እኛ ጋር ያለው መረዳት። ሐቂቃው ይሄ ነው። የደሴዎቹ ሲመጡ ደግሞ አብረው እንደ ሽምግልና ይሄንን ደግሞ ብለዋል። ሸህ ኸድር ራሱ ብሏል። ይሄንን ተናግሯል። ምንድነው ያለው? በቃ እንደ ሽምግልና እንደ መስኡልነት እንደ ስራቸው ከሽማግሌ ጋር ሆነው ነው የሚፈቱት ብሏል። በቃ እንደ ሽማግሌ ይቀመጣሉ፣ በወቀሳቸው ይወቀሳሉ። አይወቀሱም ማለት አይደለም። ችግር ካለ የአዲስ አበባውን ነገር እናያለን ነበር ሐሳቡ። በኋላ ላይ ሸህ ኸድር እነሱ ሳይወቀሱ ወደ ሌላ አንገባም አሉ። በዚህ ላይ ደግሞ ሌላ ፍትጊያ ውስጥ ገባ። ኧረ ዋናው ጉዳይ እየተነሳው ከአዲስ አበባ ነው፣ ፊትን ጨርስ የአዲስ አበባውን። ኧረ ዋናው ጉዳይ ደሴ ነው። ወላሂ እንደዛ አሉ። ዋናው ጉዳይ ደሴ ነው። አዎ እንዴት ብሎ ደሴ ይሆናል? ደሴ ነው አልኳችሁ፣ እኔ ነኝ የማውቀው፣ የጉዳዩ ባለቤት እኔ ነኝ አሉ። ደሴ በምን ተጣላችሁ ስንላቸው አስሉማ በነስር ነው፣ በአዲስ አበባው መስጂድ ነው ይላሉ። እኮ አስሉ እዚህ ነው። ስለዚህ አስሉን መጀመሪያ ምንጩን እናድርቅና ወደ ወንድሞች እንተላለፋለን። የሚወቀሱትን ይወቀሳሉ። ለምሳሌ አንድ ሰው አገር ቤትም ቢሆን ለዛኛው ሰው ይሆናል። ምን እንደዚህ አይነት ነገር ከሌለ ወንድም እኛ ደግሞ የሚለካን ሰለፍያ ነው። አዳልቶ ቢፈርደው አላህ ጋር ይገኛል እንጂ የሚለካን መንሃጅ ነው። የሚመዝነን ቁርአን ሐዲስ ነው አይደል? ስለዚህ ወንድሞቻችሁ ከላይ ይቀመጡና የአዲስ አበባውን እንጨርስና እነሱም ይወቀሳሉ ብለን ስንል በጭራሽ ኧረ በፍጹም ይሄ ብዙ ንትርክ አመጣ። ወንድሞች ከመጡ በኋላ ራሱ የኋለኞቹ ሽማግሌዎች ወደ 7 ወንድሞች እና ታዲያ ምን ይሻላል? አይ በቃ ይወቀሱ ተባለ። ይወቀሱ የሚባለው ነገር እኔ አልወደድኩትም፣ አብዛኛው ወንድሞችም አልወደዱትም። ለምን ካላችሁኝ እነሱ ላይ ወቀሳ ከሰሳ የነዛን መልስ የነዚህን መልስ ምን ስንል የአዲስ አበባው ነጥብ ይረሳል። ለአለሁ ይቺ ታርጌት ናት መሰለኝ እንደው ሳያት ማለት ነው። ማለት በመሰለኝ አይደለም፣ በቀሪና እየሄድኩ ነው። በቀሪናው በቃ አንድ ነገር ሊሳካ ሲል በሌላኛው ቀዳዳ ብቅ፣ ሌላኛው ሊሆን ሲል በሌላኛው ስለሚከድ የመጀመሪያ ታርጌቱ በቃ ደሴ ጋራ ውጥር አድርገው ያዙ። ደሴ ወንድሞች ጋራ መስኡሎች ጋራ ሀጅ አለና እሺ ሽማግሌ ማን ይባል? አቡ ሐቢባና ነስሩዲን አንድ ሰው ደግሞ ማን ነው? ሶስታቸው ይቀመጡ አሉ። ሶስታቸው ይቀመጡ፣ ሌላው ይነሳሉ። አቡ ሐቢባ፣ ነስሩዲን፣ አቡ ሷሊህ፣ አቡ አምሪላህ እነሱ ይቀመጡ። ሌላውሳ ሌሎቹ በቃ
አሉ። እንግዲህ ሌላ የረሳሁት ከለለኝ ማለት ነው። አብዱረዛቅ መሐመድ ኢንጂነር መስኡሉ ማለት ነው እና አሊ ዳንዲቦሩ አቡ ሃሩን መነሳት አለባቸው፣ እነሱን እንወቅሳለን አሉ። እሺ አሉ። በዚህ ወደ ወቀሳ ተገባ። ከዛ በኋላ 22 ነጥብ አቀረቡ። ባጭሩ ሳልፍ 22 ነጥብ አቀረቡ። እነማን? እነ ሼኽ ኸድር። የእነማንን ጉዳይ ልናይ? የደሴዎችን ጉዳይ ልናይ። እስካሁን ድረስ እየበሸቅን እየተናደርን ነው። ወንድሞች እዚህ ላይ የተወሰኑ ወንድሞች ራስህን ታውቃለህ እንደው ታልተወቀሱ ሪያሉ ወላሂ በይነ የደይላህ እንነጋገራታለን። እቺ ካልተወቀሱ ለምን አይወቀሱም መስኡሎች ምናምን አሉ። እኔ ደግሞ እንደ ሸሪዓ ሂደት ከበደኝ። አንደኛ መስኡሎች ናቸው፣ አይወቀሱም ማለት ሳይሆን የመጀመሪያ የመጣንበት ነጥብ አለ። ይህን ነጥብ ጨርሰን ይወቀሳሉ። እሺ መስኡል እፊት ያሉ ወንድሞች እፊት ያሉ ሰዎች ዳዒም ይሁን ኡስታዝም ይሁን መስኡልም ይሁን የዳዕዋ ኢርሻድ ክፍል ሲመከር እንዴት ነው የሚመከረው? የሸሪዓኛ የተማርነው የለንም፣ አካሃድ የለውም። እንደው ዝም ብሎ አንዴ የተወሰነ ተሰበሰበ ጀማዓ ውስጥ ዘርጥጦ ነው የሚነገረው። ስተቱ ሂደት የለውም። ይሄ ነገር ስለከበደኝ አረ እንደ ይሄን ነገር ተውብል አያያሉ። አብዛኛው ወንድሞች በተለይ በኋላ ከመጡት ወንድሞች ይወቀሱ የሚሉ በዙ። እዚህ ላይ ቃል የገቡ ወንድሞችም አሉ። ምን ብለው? ወላሂ ከተወቀሱ የደሴ ወንድሞች ሼኽ ኸድርን ጉሮሮውን አንቄ አስገባዋለሁ ያለም ነበር። እሺ አሉ ወንድሞች፣ ተጫናቸው። በዛ በዘሊ መስላሐት ዳዕዋ ምን አልናቸው? ወደ ወቀሳ ተገባ። መውቀስ ጀመሩ ማለት ነው። ወደ ወቀሳ ሲገባ ወደ 22 ነጥብ እነ ሼኽ ኸድር አቀረቡ። ምናልባት ነጥቦቹን አሁን ላልነግራችሁ እችላለሁ። ለምን? ነጥቦቹ አብዛኛዎቹ ስንመዝን ስናበጥር ኋላ ይንጡ የተባሉ ወንድሞችም እኛም ቁጭ ብለን ነው ወላሂ እንደ ሽማግሌ ነው የተመለከትነው። ሐታ ራሱ ወንድሞች አልገባቸው ሲል ኧረ እኔ እዚህ ላይ አልተዋጠኝም ሲል ጊዜ ሰጥተን አሁንስ አገባህ አልገባህም እያልን ማለት ነው። ገብቶሃል? አሁን አልገባህም፣ ገብቶኛል። እንዴት ነው ታዲያ? ኧረ ይሄ ዝም ብሎ ነው። ይሄ እንዴት ነው? ኧረ ይሄ ስህተት ነው። ኧረ ይሄ እንዴት ነው? እስኪ ይኸው አይ ይሄ የደሴዎች ስህተት ነው፣ ይሄ ደግሞ የሼኽ ኸድር ስህተት ነው የሚለውን እያንዳንዷን ነጥብ በደንብ አድርገን አይተናል። መዝነን አውጥተን አውርደን ነው። ስንት ሰዓት ፈጅቶብናል መሰላችሁ? ወላሂ ነው እምላችሁ። ቂራአት የዛን ያህል ብንሞጥል አቤት እንዴት እንቀየር ነበር። ለምን? ሰው ላይ እንዳንወድቅ በማለት ልብ በሉ። ከዛስ እንደው ሽምግልናው ነጥቡ ቀረበ። ግን ነጥቡን ስናየው እዚህ ግባ የሚባል አይደለም። ወላሂ እንደዚህ ብር ዋሽተውን ብር እናስገባለን ብለው ብር ሳያስገቡ ቀሩ። ደውለን ነበር አያነሱም። መሰል ነገራቶች። አብዛኛው ነጥብ ደግሞ እነ ሼኽ ኸድር ያቀረቡት በደሴ ወንድሞች ላይ በመስኡሎች ላይ እንዲህ እከሌ ያረጋል፣ እከሌ እንዲህ ይሰራል፣ እከሌን አሊዝ ብለው እከሌም እንዲህ ያረጋል፣ እከሌን አሊዝ ብለው ይህም የነሱ ወቀሳ ነው የሚያቀርቡት። እኔ እኮ አላህ ፊት እቀርባለሁ ሐቂቃ ይህንን ነው የሚያቀርቡት። እከሌ ችግር አለበት፣ ችግሩን ግን ተከታትለው አልያዙም መስኡሎች። እንደ ችግር ልክ ነው፣ ችግር ሊሆን ይችላል። ይህንን ደግሞ ለተወቃሽ አካል ታደርሳለህ። ፊት ለፊት ልናወቃቅስ ሞክረን ነበር፣ የሚሆን አይደለም በጭራሽ። በጣም መጋጋልና የተለያየ ነውጥ እንዲነሳ ነው የሚደረገው ያለው ሐረካት ማለት ነው። እንደዛ ሲሆንብን በቃ አንዴ አንዱን እናስገባለን፣ አንዴ አንዱን እናስወጣለን። በዚህ ልክ ነጥቦችን ስንቀበል 22 ነጥቦችን ተቀበልን ከነ ሼኽ ኸድር። ከደሴ ወንድሞች ደግሞ ከነ አቡ መርየም ኢንጂነር መስኡሉ ማለት ነው ከነሱ በኩል ደግሞ 16 ነጥብ ቀረበ። እንግዲህ 22 ነጥብ ሰተን የማህበረሰቡ 13 ወደ 30 ምናምን 5 ይሄንን ነጥብ ትተውት ዲዋል ሽማግሌ የሚለው ነገር ኑ ልንገራችሁ 22 ነጥብ አቀረቡ።
40 ነጥብም ቢያቀርብ ሽማግሌ ሆናችሁ ሞክሩት። እናንተ ማንኛውም አካል ሞክሩት እስቲ። ሽማግሌ ይቀርብለታል፣ የወቃሽን ወቀሳ ይይዛል፣ ለተወቃሽ ያደርሳል። አሁንም ያ ደግሞ ተወቃሽ የሚወቅሰው ይኖራል። ግድ ነው የሚወቅሰው ነጥብ ይኖረዋል። ነጥብን ያዝን 16 ነጥብ አስያዙን ወንድሞች ከደሴ። አሁን ያለነው ማን ሸለቆ ነው? ሸኽ ኸድር ሸለቆ ነው። ልብ በል። ለምን አስለን ስንወጣ ከቤታችን የሄድነው የአዲስ አበባዎችን በመካከል በነ ሸኽ ኸድርና በነ ሸህ አህመድ መካከል ያለውን ለማድረቅ ነው እንጂ ሌላ ጉዳይ ስላልተሄደ በሸኽ ኸድር ሸለቆ እኔ እነሱ ጋር ሳልዋቀስ አይሆንም ብለዋል። ገብተናል። እሺ ነጥቡን ስናየው ወላሂ ይወቀሱ ብለው ሸኽ ኸድር በቃ ይውቀሱ፣ ደሴዎች ደግሞ ይወቀሱ። ከዛ በኋላ ሸኽ ኸድር እምቢ ቢሉ እኔ ነኝ የማቀው እኔ ሐላፊ ሆናለሁ ያሉ ወንድሞች የሳቋሉ። በቃ ሐቂቃው ይሄ ነው። የሳቋሉ በቀረበው ነጥብ ላይ እንዴ ከነዛ ከነጥቦች እኮ የሚያዝላቸው አለ። ወንድሞች ላይ አስተካክሉ ያልነው እኮ አለ። ያንን እመጣበታለሁ የሚቀጥለው ሪከርድ ላይ ኢንሻአላህ። እሺ አይ ነጥብ አቀረቡ አይደለም። ከነጥቡ በፊት የሚገርማችሁ ወደ 8 መስፈርት አስቀምጠዋል ለሽምግልናው። ይሄ ባይሆን ሽምግልናውን ይሄን ነጥብ ስናስረክባችሁ ስታውልን አሉ አንደኛ እንዲህ ሊሆን፣ ሁለተኛ እንዲያ ሊሆን፣ ሶስተኛ እንዲህ ሊሆን፣ አራተኛ እንዲያ ሊሆን የሚል 8 ነጥብ አቅርበዋል። እሰብ እንግዲህ ከዛ በኋላ እንደው ለአለሁም ይጫወቱብናል። ሐቂቃ እኛ ተቸግረን እንዴት መስተካከል እንዳለበት ነጥቦችን እያመስን ነው ያለን። ከዛ በኋላ ነጥቡን ስናየው ውዝግባ የሚባል አይደለም። አብዛኛው የሌላ ወቀሳ ነው። ደሞ መጀመሪያ ልብ በሉ እዚህ ጋር መጀመሪያ ወደ ነጥቡ ከመግባታችን በፊት እዚህ የሌለ ሰው ወቀሳ አንሰማም ብለናቸዋል። ላከሌ ወላከሌ ኡስታዝ አቡኒ ብራስም በሉት አመር ሱሩርም በሉ አቡ ጁሃይፋ በሉ ማንንም የማንንም ወቀሳ እንቀበላቸውም ብለናል። አብዛኛው ወቀሳ ደግሞ መሐመድ ሱሩር እንዲህ ብሎ አቡ ጁሃይፋ እንዲህ ብሎ ታዲያ ወቀሳችሁ እዚህ የሌለን እኮ ብለናቸዋል። አነሱ አልቆጣጠር ብለው ይሄንን እሺ ያስተካክላሉ እያልን ነው። የነዚህኞቹን ወንድሞች የቀረቡ ነጥቦች አሉ። ከነ ሸኽ ኸድር የቀረበ 22 አለ። ስንት ነጥብ ሆነ? 38 ነጥብ ሆነ። ብዙ ቀን ፈጀብን፣ ሌት ቀን ሐቂቃ። ምክንያቱም ሰዎቹ ላይ እንዳንበድል በሚል ብዙ ተጨቃጭቀናል። እንዲሁም ደግሞ በየዋህነት ወላሂ አገር ሽማግሌ ቢሆን ወዲያውኑ ይጨርሳታል። እኛ ግን አላህን በመፍራት እስኪ እንደው እንይላቸው አገላብጠን እያል ውስጥም ስቃይ አለ። በዙ አጋጣሚ የምትይዙልኝ ስቃይ አለ ውስጥም። የሆነ ነገር ጨርሰን ጫፍ ስንደርስ ረን ያልገባኝም እሚላል ወዲሁ ኋላ ተመልሰን እንደገና እንዲያል ያ ሁሉ ሰው ተማምኖ ተመካክሮበት ግን በቃ ወደ ነጥቡ ማጠናቀቅ ሄድን ማለት ነው። እንግዲህ ሽምግልናውን ደግሞ ለምትጠይቁ ወንድሞች ሂደቱን ወላሂ እንዴት እንዲያረግ ነው ማስቲካ እንደሚቀባበል ሰው ፓራስታሞል እየተቀባበልን ነበር። አላህ ፊት ትቀርባለች እቺ ሁላ ለአላህ ብዬ ነው የምናገረው። ስቅይት ብለን ነው የነበረው። ብዙ የሚባሉ አሉ አስረባናቸዋል አፉ በሉ ምናምን ራባ አይደለም። በህሌና ነው የተጫወታችሁት። ሳይኮሎጂካሊ ጉድት አድርገውናል። ሐቂቃ ታመናል። በተለይ ከነ ሸኽ ኸድር በኩል አላህ ፊት ስለምቆም ነው ወላሂ በጣም አሰቃይተውናል። በጣም እኔ ራሴን እስከመሳት እስከመድረስ ደረጃ ማለት ነው። የነጥብ አስይዘውኛል። ነጥብ የሚይዝ ወይም ደግሞ ሹራውን የሚመራ አድርገውኛል። ስቅይት አላህን ፍሩ ሸኽ ኸድር ብለዋቸው እንኳን አይሰሙም። አላሁ አለም ለምን እንደሆነ። ኧረ አላህን ፍሩ፣ አላህን ፍራ አንተ ብየራሱ አላህን ፍራ፣ ዝም በል አላህን ፍራ። ጭራሽ እስከዚህ ድረስ ነበረ ስቃይ ነበረው። ናም በዚህ ልክ ነው አብዛኛው ሽማግሌ ማለት ይቻላል። በቃ ከኔና እየወሰደ ነው። ግማሹ ሲደብረው ስልክ ያያል። በቃ የማይሆን ነገር ሲሆንበት ማለት ነው። ከዛ በኋላ እንግዲህ ነጥቦችን እያየን እያበጠርን እንጀምራለን። በመሃል ላይ ግን የምንሰማቸው ነገሮች አሉ። ከነ ሸኽ ኸድር ወላሂ አላህ አለብኝ ቀበር አለብኝ
ብዙ ብላችኋል። ሸኽ ኸድር አላህን ፍሩ። ብዙ ብላችሁናል። ሐቂቃ ጆሮአችን ይሰማል። ቤት አተን አይደለም ይሄር ነው እኛ እምንበላው ቸግሮን አይደለም ይሄር ነው እኛ ቀልብ ይመሽቶብሻል እያላችሁ ለሻህ አህመድ የተለያየ ነገር አባባል ትሉ ነበረ። ዙሮ ስቃያችንን ለመግለጽ ያህል ብዙ ጆሮአችን ብዙ እየሰማ ነበር። ኧረ ምን እንሁን? በጎን ሽምግልና አለ፣ በጎን የነሳቸው ንግግር አለ፣ አሽሙር ንግግር አለ፣ ብዙ ነገር እንሰማለን። ስቅይት እዛው ደግሞ ወላሂ ወንድሞች ያሰቃዩሃችሁ ይላሉ። ደግሞ እስከዚህ ድረስ ነበረ። መጨረሻ ላይ እንግዲህ ይሄ ሁሉ ሲሆን እስካሁን ድረስ ከጀመርን ጀምሮ ነጥቡን እስከምንይዝ ውለን እስከምናድር በዙ አጋጣሚ የምነግራችሁ ወንድሞች የአዲስ አበባ ሰለፍይ ወንድሞች እዛ ቤት እየተቸገሩ ነው። ቀኑንም ሌቱንም እዛ ናቸው። ሲዋክ ሽጠው ጫማ ጠርገው ወዛደርነት አገልግለው ሸክም ተሸክመው የሚያድሩ ወንድሞች ጉዳያችን ይታይልናል እያሉ ቁጭ ብለው ነው በረንዳ ያሉት። በዚህ ሁኔታ ላይ ሰውም ሲበዛ ግርግር ሲሆን አየሩ ትንሽ በጣም አሰጋ። በቃ የሰላም ቀጠና አልመስላለ። እነሱም አምዮች ጋር ሄደው ያወራሉ። ሐቁን ነው ያወራሉ። እነ ሸኽ ኸድርም እዛች ሄደው ይመክራሉ። የሆነ ነገር ስንላቸው ወይ ፍንክችት አንዲት ነገር እንዲህ አርጉልን አስተካክሉልን ይችን ነጥብ ኧረ በጭራሽ ይሄን ታልሰራችሁ ተው እንደውም ይሳለቁብን ነበር። ቆሎ መብላት እንጂ ማሸት አይጨርሰውም እያሉ ይጽፋሉ በሚዲያ ያኺ والله العظيم حسبي الله ونعم الوكيل። ከዚህም በላይ ብዙ ነገር ነበረ ይስተካከላል በሚል ተስፋ ግን እየሮጥን ነው አሁንም ያለ ነው። በመጨረሻ ላይ የሁለቱንም ነጥብ አገናኘን። እነዚህም ወቀሱ አደረስ፣ እነ ሸኽ ኸድር የወቀሱትን አደረስ፣ መልሳቸውን ለነዛ ሰጠን። ወይም ደግሞ አዎ ናም መልስ እንደዚህ ነው የሚለውን ለራሳችን ያዝን ማለት ነው። አዎ ለራሳችን ነው የሚነው ሽማግሌ እኮ ነው መልስ። ተዛ ላይ ተመልሳቸው ላይ ምን ይዘው አለ ምናመሳክረው አለ እኛ በራሳችን የምናቀው ይኖራል ከነገሩን ነጥብ። አዎ ወንድሞቻችን እኮ ናቸው ሰለፊዮች ናቸው እና ያለን ነጥቡ አዎ ሩቅ አገር አይደሉም። ስለዚህ ከሁለቱም የሚመጣውን የምናቀውን ከምናቀው ኢንፎርሜሽን ከውስጣችን ኧረ ይሄ አይደለም የሚለንም ወንድም አለ። በተለይ በኋላ ላይ የመጡ ወንድሞች ብዙ ኢንፎርሜሽን ሰጥተውናል። ይሄ ሆነ። ለመጨረሻ ላይ እንግዲህ ወደ እርቁ ጫፍ ደረስ። በቃ እንደው ለለፈው ዝም ብዬ ወደ እርቁ ጫፍ ደረስ። ምን የነ ሸኽ ኸድርንም ጨመቀ። ግለሰብ የሚመለከተውን አያገባንም ተብሏል። ግን ለምን አልተቆጣጠራችሁም የሚል ወቀሳ ነው። ያንን እንዲያስተካክሉ ነጥብ ዘጋን። እነ ሸኽ ኸድር ይሄ ስህተት አለባቸው ወንድሞች ይችን ያስተካክሉ ይሄን ያስተካክሉ በሚል ጨረስ። በቃ